ተናጋሪ ሰዎች በብዙ ሰው ተፈላጊ አይደሉም። በተቃራኒው ንግግር አዋቂዎች ግን ፈላጊያቸው እጅግ በጣም ብዙ ሰው ነው። ብዙ የሚያወሩ ሰዎች ወዲያው ይሰለቻሉ። ጥቂት የሚያወሩ ሰዎች ግን አንደበታቸው እጅግ በጣም ይጣፍጣል። ለምን ይመስላችኋል? መልሱ ግልጽ ነው። በሁለቱ መሃል ያለው ትልቁ ልዩነት የንግግር ጥበብ ነው። እዚህ ቪዲዮ የንግግር ክህሎታችሁን በብዙ እጥፍ በማሳደግ ጥሩ ተናጋሪና የምትፈልጉትን ሰው በቀላሉ ማሳመን እንድትችሉ የሚያደርጓችሁ 7 እጅግ በጣም ወሳኝ የሆኑ የተመረጡ የንግግር ጥበቦችን ወይም ሚስጥሮችን እንመለከታለን። በተለይ 7ኛ ላይ የምንመለከተው ሚስጥር በቀላሉ የሚለመድና በአጭር ጊዜ ውስጥ ትልቅ ለውጥን ማምጣት የሚችል ስለሆነ እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። እኔ ኤፍሬም አስቻለው ሌክቸረር፣ ላይፍ ኮች እና ኮንተንት ክሪኤተር። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ቀጥታ ወደ ጉዳያችን እንግባ። የንግግር ክህሎታችሁን በብዙ እጥፍ በማሳደግ ጥሩ ተናጋሪ እንዲሁም ደግሞ በቀላሉ ሰዎችን ማሳመን እንድትችሉ ከሚያደርጓችሁ የተመረጡ ወሳኝ ከሆኑ 7 ሚስጥሮች ወይም ጥበቦች ውስጥ አንደኛውና የመጀመሪያው ግልጽነትና አስቦ መናገር ነው፣ ወይም ደግሞ ክላሪቲ ኢን ኮንሽስነስ። ስለምትናገሩት ነገር ምን ያክል ታውቃላችሁ? የምትናገሩት ነገርስ ምን ያክል ለሰዎች ግልጽ ነው? ብዙ ሰዎች የሚጸጸቱት ሳያስቡ በመናገራቸው ነው። ብዙ ሰዎች በፍርሃትና በጭንቀት የሚሰቃዩት ንግግራቸው ግልጽ ስላልሆነ ነው። ብዙ ሰዎች ስለማይረዷቸው ነው። መናገር የምትፈልጉት ነገር ካለ ያንን ንግግራችሁን ወይም ያንን ፍላጎታችሁን በቀላሉ ማስረዳት እስካልቻላችሁ ድረስ ሰዎች እናንተን ለመረዳት በጣም ሊቸገሩ ይችላሉ። ለዚህ ነው ይህንን አንደኛውን የንግግር ጥበብ መጠቀም ያለባችሁ። ይህንን ስትጠቀሙ ደግሞ በጣም ብዙ ነገር ማትረፍ ትጀምራላችሁ። ለምሳሌ የምትናገሩት ነገር ግልጽ እንዲሁም ደግሞ ብዙ ሰዎች የሚረዱት ከሆነ በቀላሉ ከሰዎች ጋር መግባባት ትችላላችሁ። ከሰዎች የምትፈልጉትን ነገርን ማግኘት ትችላላችሁ። ከትኩረት ጀምሮ ወይም ከገንዘብ ጀምሮ እንዲሁም ደግሞ ከጓደኝነት ጀምሮ ብዙ ነገርን ከሰዎች ማግኘት ትችላላችሁ። ብዙ ሰው ስራው ላይ ያተኩራል፣ ነገር ግን ከስራው በላይ ደግሞ የሚያስፈልገው ንግግር ነው ወይም ደግሞ ተግባቢ መሆን ነው። ያንን የሚሰራውን ነገር ማስረዳት መቻሉ ነው። በጣም ማቹርድ በጣም ኤክስፒሪየንስድ የሆናችሁ ሰዎች ልትሆኑ ትችላላችሁ። ነገር ግን እዛ ኤክስፒሪየንስድ የሆናችሁበት ነገር ላይ ወይም ደግሞ ማቹርድ የሆናችሁበት ነገር ላይ የንግግር ክህሎታችሁን የማትጨምሩ ከሆነ እሱን እያሻሻላችሁ የማትሄዱ ከሆነ ያንን የሰራችሁትን ነገር መሸጥ አትችሉም። ራሳችሁን መሸጥ አትችሉም። በዛ ምትክ ደግሞ ያንን የምትፈልጉትን ነገር ወይም ቫልዩ ወደ ህይወታችሁ ማስገባት አትችሉም። ለዚህ ነው ንግግር ጥበባችሁ ላይ ፎከስ ማድረግ ያለባችሁ። የንግግር ጥበባችሁ ላይ ፎከስ የምታደርጉ ከሆነ ደግሞ ዋናነት ልታተኩሩበት የሚገባው ነገር የንግግራችሁን ክላሪቲ ወይም ግልጽነትና ከመናገራችሁ በፊት አስባችሁ መናገራችሁ ነው። አስቦ መናገር እንዲሁም ደግሞ የሚናገሩትን ነገር ግልጽ ማድረግ ትልቅ ኃይል አለው፣ ትልቅ ፓወር አለው። ኮንፊደንሳችሁን በቀላሉ ቢውልድ እንድታደርጉ ያደርጋችኋል። መናገር ስለምትፈልጉት ነገርም በጥልቀት ዲፕ ዳውን ገብታችሁ በደንብ እንድትመረምሩ እንድታውቁ ያደርጋችኋል። ይህንን ስታደርጉ ደግሞ ሰዎች እናንተን አለመረዳት አይችሉም። ሰዎች ከእናንተ ጋር ለመግባባት አለመፈለግ አይችሉም። ሁለተኛው ጥሩ ተናጋሪና እንዲሁም ደግሞ በቀላሉ የምትፈልጉትን ሰው ማሳመን እንድትችሉ የሚያደርጋችሁ የንግግር ጥበብ ወይም ሚስጥር የሰውነት ቋንቋ ነው፣ ወይም ነን ቨርባል ኮሚኒኬሽን። እዚህ ጋር ዓለም ሁሉ የተስማማበት አንድ ኮሚኒኬሽን ብሬክዳውን ፎርሙላ አለ። ይህም ፎርሙላ ምን ይላል? 55-38-7 55% የእናንተን የሰውነት እንቅስቃሴ ወይም ቦዲ ላንጉዌጅ የሚወክል፣ 38% የእናንተን የድምፅ ቅላጼ ወይም ደግሞ ቶናችሁን የሚወክል ነው። 7% ደግሞ የእናንተን አክቹዋል ወርድ ወይም ደግሞ የእናንተን ቀጥተኛ ንግግር የሚወክል ነው። ከዚህ ፎርሙላ አንጻር በንግግራችሁ ውስጥ ትልቁን ቦታ የሚይዘው ቦዲ ላንጉዌጃችሁ ነው ወይም ደግሞ የሰውነት ቋንቋችሁ ነው። ከምታወጡት ቃል ከምትናገሩት ንግግር በላይ ለቦዲ ላንጉዌጃችሁ ቦታ መስጠት ይኖርባችኋል። ጥሩ ተናጋሪ እንዲሁም ደግሞ ሰዎችን ማሳመን የምትፈልጉ ከሆነ ቦዲ ላንጉዌጃችሁ ላይ በደንብ ፎከስ ማድረግ አለባችሁ። ከዛ በመቀጠል ደግሞ የእናንተ ቶን ላይ ወይም ደግሞ የድምፅ ቅላጼያችሁ ላይ ብዙ አንጋፋ የሚባሉ ፐብሊክ ስፒከሮች የምትመለከቱ ከሆነ የራሳችሁ የሆነ ቶን አላቸው ወይም ደግሞ የድምፅ ቅላጼ አላቸው። ይሄ የድምፅ ቅላጼ በቀላሉ የሚመጣ አይደለም። ትሩ ታይም ፕራክቲስ እያደረጋችሁ አንድን ንግግር እየደጋገማችሁ ባላችሁ ቁጥር
አፋችሁን በደንብ እየከፈታችሁ እየዘጋችሁ ከውስጣችሁ እያወራችሁ ከልባችሁ እያወራችሁ ይህንን ፕራክቲስ ባደረጋችሁ ቁጥር የድምፅ ቶናችሁ እየተስተካከለ ይመጣል። ድምፃችሁ ላይ ኮንፊደንስ እንዳላችሁ እየታወቀ ይመጣል። ድምፃችሁ ውስጥ ስሜት ይነበባል ወይም ስሜትን ማዳመጥ ይቻላል። የሰዎችን ንግግር በማዳመጥ ብቻ ከልባቸው እንደሆነ ወይም እያስመሰሉ እንደሆነ እየዋሿችሁ እያታለሏችሁ እንደሆነ በቀላሉ ማወቅ ትችላላችሁ። ለዚህ ነው ከንግግር ጥበቦች ውስጥ ለቶናችሁና ለሰውነት እንቅስቃሴያችሁ ትልቅ ትኩረት መስጠት ያለባችሁ። አንዳንድ ጊዜ አስተውላችሁ ከሆነ ሰዎች የእናንተን ንግግር ከመስማት ይልቅ እንቅስቃሴያችሁን ነው የሚያዩት። እንቅስቃሴያችሁን ወይም የእናንተን ፋሻል ኤክስፕሬሽን፣ የእናንተን ቶን፣ የእጃችሁን እንቅስቃሴ፣ የሰውነታችሁን እንቅስቃሴ፣ ሞመንታችሁን ነው የሚያዩት። ይህንን በማየት ብቻ ከእናንተ ጋር ኮኔክትድ ይሆናል። ስለዚህ የንግግር ክህሎታችሁን ማሳደግ የምትፈልጉ በቀላሉ ሰዎችን ማሳመን እንዲሁም ደግሞ ከሰዎች ጋር በቀላሉ መግባባት የምትፈልጉ ከሆነ ነን ቨርባል ኮሚኒኬሽን የሚባሉት ላይ ወይም የሰውነት ቋንቋዎች ላይ መስራት ይኖርባችኋል። ረጅም ሰዓት ስላወራችሁ ብቻ ሰዎች ከእናንተ ጋር ኮኔክትድ እንደሆኑ በእርግጠኝነት መናገር አትችሉም። ለምሳሌ ቦዲ ላንጉዌጅ ስንል እጃችንን ማወራጨት ወይም ደግሞ ጭንቅላታችንን መነቅነቅ ብቻ ላይሆን ይችላል። ከዛ በተጨማሪ የአይ ኮንታክት ያስፈልገናል። አይ ኮንታክት ከኦዲየንሳችን ጋር ወይም ከምናወራው ሰው ጋር እጅግ በጣም ትልቅ ኮኔክሽንን ይፈጥርልናል። በመሀላችን ላይ ያለውን የስሜት ተግባቦት፣ በመሀላችን ላይ ያለውን መረዳዳት፣ መግባባትን ይፈጥራል። እናንተ መሬት እያያችሁ እሱ እናንተን እያየ የሚያወራ ከሆነ ያ ሰው እናንተ እያዳመጣችሁት እንደሆነ እርግጠኛ መሆን አይችልም። እናንተም ደግሞ ማውራት ፈልጋችሁ ያንን ሰው አይኑን እያያችሁ ማታወሩ ከሆነ ያ ሰው እናንተ ላይ ትኩረቱን ሊያደርግ አይችልም። በሌላ ሀሳብ ውስጥ ሊገባ ይችላል። ስለዚህ እነዚህንና ሌሎች ተጨማሪ ቦዲ ላንጉዌጆችን መጠቀም ይኖርባችኋል። ሶስተኛው ጥሩ ተናጋሪ እንዲሁም ደግሞ የምትፈልጉትን ሰው በምትፈልጉት ደረጃ ማሳመን እንድትችሉ የሚያደርጋችሁ የንግግር ጥበብ በራስ መተማመን ነው ወይም ሰልፍ ኮንፊደንስ። ራስ መተማመናችሁ የሚታየው በምትናገሩት ንግግር ውስጥ። የምትናገሩት ንግግር ምን ያክል ፓወርፉል፣ ምን ያክል ሰዎች ውስጥ ይገባል፣ ምን ያክል የሰዎችን ስሜት መንካት ይችላል፣ ምን ያክልስ ደግሞ ተጽዕኖ መፍጠር ይችላል። ይህንን ብቻ በማየት እናንተን ሰልፍ ኮንፊደንስ ማወቅ ይቻላል። ሰልፍ ኮንፊደንት ከሆናችሁ ወይም በራሳችሁ የምትተማመኑ አይነት ሰዎች ከሆናችሁ ቶናችሁ እጅግ በጣም ፓወርፉል ነው፣ እንዲሁም ደግሞ የተረጋጋ ነው። ስለፈጠናችሁ፣ ስለቸኮላችሁ በንግግር ላይ ወይም በቃል ላይ ቃላትን ስለደራረባችሁ ጥሩ ተናጋሪ ናችሁ ማለት አይደለም። ጥሩ ተናጋሪ ወይም ተናግሮ ማሳመን የሚችል ሰው ተረጋግቶ የሚያወራ ሰው፣ ከውስጡ የሚያወራ ሰው፣ ስሜቱን በሚገባ መግለጽ የሚችል አይነት ሰው። ጥሩ ተናጋሪ መሆን የምትፈልጉ ከሆነ ጀስት ኮንፊደንስ ቢልድ ማድረግ ይኖርባችኋል። ስለ ኮንፊደንስ ወይም ስለ በራስ መተማመን ስናወራ በአንዴ ወይም በአንድ ሌሊት የሚገነባ ነገር አይደለም። ነገር ግን ስሩ ታይም ወይም ደግሞ በጊዜ ሂደት መምጣት የሚችል ነገር። እሱም መምጣት የሚችለው በፕራክቲስ ወይም ደግሞ ራሳችሁን በማለማመድ ራሳችሁ ላይ በመስራት ፐብሊክ ስፒኪንግ ማድረግ፣ ሰዎች ፊት ቆሞ የመናገርን ክህሎት ለማምጣት ኮንፊደንስ እጅግ በጣም መሰረታዊ ነገር ነው። እሱም ደግሞ የምታመጡት በመፍራት ወይም ደግሞ እንደዚህ አይነት ነገሮችን ችላ በማለት ሳይሆን ያንን ማድረግ ያለባችሁ መናገር ያለባችሁ ነገር በድፍረት መናገር ስትችሉ ነው። መግለጽ ያለባችሁን ሀሳብ በድፍረት መግለጽ ስትችሉ። ያንን የማታደርጉ ከሆነ ግን ሀሳቡ በውስጣችሁ ይከማቻል። ያ ፍርሃት ደግሞ እናንተ ላይ እየሰለጠነ ይሄዳል። ፍርሃታችሁ፣ ጭንቀታችሁ እየተደራረበባችሁ የሚመጣ ከሆነ ደግሞ በድምፃችሁ ቶን ነው የሚወጣው። ግዴታ ሆኖባችሁ እንኳን መናገር ያለባችሁ ነገር ቢኖር እዛ ንግግራችሁ ውስጥ ፍርሃታችሁ ይታያል። ለምሳሌ ድምፃችሁ ሊንቀጠቀጥ ይችላል። ፊታችሁ ላበላብ ሊሆን ይችላል፣ ሊጨናነቅ ይችላል። ሰውነታችሁ ሪላክስ ማድረግ ሊያቅተው ይችላል። ስለዚህ ቀስ በቀስ መለማመድ። በተለይ ተማሪዎች ከሆናችሁ እንዲሁም ደግሞ ብዙ ጊዜ ፕሬዘንቴሽን የሚበዛባቸው አይነት ሰዎች ከሆናችሁ ሰልፍ ኮንፊደንስ እንዲሁም ደግሞ ፐብሊክ ስፒክ ማድረግ፣ የንግግር ጥበብን በሚገባ መመርመር፣ እሱን ደግሞ በየጊዜው ፕራክቲስ ማድረግ ግዴታ ያስፈልጋችኋል። ሰዎች የሚያምኑባችሁ እንዲሁም ደግሞ ትኩረት ሰጥተው ጊዜ ሰጥተው የሚያዳምጧችሁ በእናንተ ሲያምኑ ነው። በንግግራችሁ ሲተማመኑ ነው። በምታደርጉት ነገር ሲያምኑ ነው። ንግግራችሁ ወይም ተግባራችሁ የማያሳምን ከሆነ ማንም ሰው ያዳምጣችሁ፣ ማንም ሰው ጆሮ አይሰጣችሁ። ሁሉም ሰው ንቆ ነው ጥሏችሁ የሚሄደው። እጭ መጣ ደግሞ መባልን ማትፈልጉ ከሆነ የንግግር ክህሎታችሁ ላይ በሚገባ በየቀኑ መስራት ይኖርባችኋል። መስታወት ፊት ቆማችሁ ፕራክቲስ ማድረግ፣ ድምፃችሁ ሪከርድ እያደረጋችሁ ፕራክቲስ ማድረግ፣ ቪዲዮ ራሳችሁን እየቀረጻችሁ ፕራክቲስ ማድረግ፣ ከማንም ጋር ከማውራታችሁ በፊት ከራሳችሁ ጋር በማውራት ፕራክቲስ ማድረግ። ብዙ ሰው ድምፁን ይፈራዋል። ያንን ድምፅ ድጋሚ ማዳመጥ ይፈራል። ለዚህ ነው ኮንፊደንሱን የሚያጣው።
መጀመሪያ መጋፈጥ ያለባችሁ ከእናንተ ፊት የቆመውን ሰው ወይም ኦዲየንሳችሁን ሳይሆን ራሳችሁን። ውስጣችሁ ስለ እናንተ የሚለውን ንግግር። ሁላችን ውስጥ ንግግር አለ። ፖዚቲቭ ኦር ኔጌቲቭ ንግግር ሊሆን ይችላል። አብዛኛው ሰው ንግግር ግን ኔጌቲቭ፣ ስፔሻሊ ስለ ራሱ የሚያወራው እጅግ በጣም ብዙ ኔጌቲቭ ነገር አለ። ንግግር አልችልም፣ ድምፅ አያምርም፣ ድምፅ ቀጭን ነው ወይም ድምፅ ወፍራም ነው፣ ሰዎች በድምፅ ምክንያት ይገፉኛል፣ አያዳምጡም። ብዙ አይነት ኔጌቲቭ ታውት ወይም ኔጌቲቭ ንግግሮች፣ ሀሳቦች ውስጣችን ይመላለሳል። መጀመሪያ ልትጋፈጡት የሚገባው ይሄ ውስጣችሁ ያለውን ኔጌቲቭ ታውት። እሱን አሸንፋችሁ ወጣችሁ ማለት የንግግር አቅማችሁ አይደለም፣ ኮንፊደንሳችሁ፣ በዙሪያችሁ ያለው ኢንቫይሮንመንት፣ የስራ ድባባችሁ፣ ኢሞሽናችሁ፣ ተነሳሽነታችሁ፣ ኤቭሪቲንግ እየተቀየረ ይመጣል። አራተኛው ላይ ደርሰናል። አራተኛው ጥሩ ተናጋሪ እንዲሁም ደግሞ የምትፈልጉትን ሰው በቀላሉ ማሳመን እንድትችሉ የሚያደርጋችሁ የንግግር ጥበብ ርህራሄ ወይም ኢምፓቲ። ለሰዎች ርህራሄን ማሳየት፣ የሰዎችን ስሜት መረዳት፣ በሰዎች ቦታ ሆኖ ነገሮችን ማመዛዘን መቻል። የሆነ ሰው መጥቶ ችግሩን ቢያካፍላችሁ ምን ያክል ለማዳመጥ ዝግጁ ናችሁ? ምን ያክል የእሱን ችግር ለመቅረፍ ዝግጁ ናችሁ? የእናንተ ዝግጁነት የእናንተን ተግባቦት፣ የእናንተን የንግግር አቅም ከፍ ያደርጋል። ሰው የሚፈልገው የሚረዳውን የሚረዳውን ሰው። እናንተ ደግሞ ሰዎችን መርዳት የምትችሉ ሰዎች ከሆናችሁ ሰዎች በቀላሉ ያምኗችኋል። ሰዎች በቀላሉ እናንተ መከተል ይጀምራሉ። ሰዎች በቀላሉ ወደ እናንተ መምጣት ይጀምራሉ። ይህንን የምታደርጉት ራስ ወዳድ ሆናችሁ ወይም እናንተ ከነሱ ጥቅምን ለማግኘት ሳይሆን ሁን ብላችሁ ጀስት ካይንድሊ ሰዎችን ለመርዳት ካላችሁ ሀሳብ መሆን ይኖርበት። ይሄ ካይንድነስ የምንለው ወይም ኢምፓቲ ወይም ርህራሄ የምንለው ነገር በጥቅም ላይ የተመሰረተ ከሆነ ባዶ ነው። መጨረሻ ላይ ብዙ ችግሮችን ማስከተሉ የማይቀር ጉዳይ ነው። ስለዚህ ሩህሩህ ስትሆኑ፣ ለሰዎች ካይንድ ስትሆኑ ወይም የዋህ ስትሆኑ በምላሹ ደግሞ የተሻለ ውጤት፣ የተሻለ ነገር እንደምታገኙ ማመን ይኖርባችኋል። የንግግር ጥበባችሁን ወይም ከሰዎች ጋር ያላችሁን ግንኙነት ለማስተካከል ዋነኛው ወይም ትልቁ ነገር ጥሩ ሰው መሆን፣ ከልብ መልካም መሆን፣ ለሰዎች መልካም መሆን። ለሰዎች ብቻ መልካም መሆን ሳይሆን ራስን መልካም መሆን። መልካምነት የሚጀምረው ከራሳችን መልካም የምንሆን ከሆነ ለሰዎች መጥፎ የምንሆንበት ምንም አይነት ምክንያት አይኖርም። ነገር ግን ለሰዎች ጥሩ ሆነን ለራሳችን መጥፎ ከሆነን ስቲል የሚቀረን ትልቅ የቤት ስራ አለ ማለት ነው። ራሳችሁ ሩህሩህ፣ ለራሳችሁ ካይንድ ሁኑ፣ የዋህ። ከዛ በኋላ ለሰዎች ማሰብ ትጀምራላችሁ። ለሰዎች ችግር መፍትሄ መፈለግን ትጀምራላችሁ። የራሳችሁ ችግር ላይ በሚገባ ስሩበት። የራሳችሁን ችግር ማቅለል ስትጀምሩ ያ ልምዳችሁ፣ ያ ኤክስፒሪየንሳችሁ የሰዎችንም ችግር በቀላሉ እንድትቀርፉ ያደርጋችሁ። ይህንን እያደረጋችሁ በሄዳችሁ ቁጥር ደግሞ የተግባቢነት አቅማችሁ፣ የተግባቢነት ክህሎታችሁ በየጊዜው እየጨመረ ይመጣል። ይሄ ጨመረ ማለት ደግሞ ሰልፍ ኮንፊደንሳችሁ እያደገ ይመጣል። ሰልፍ ኮንፊደንት ከሆናችሁ በቀላሉ ጥሩ ተናጋሪ፣ የሚሰማ የሚደመጥ፣ ብዙ ሰዎች አፋቸውን ከፍቶ የሚያዳምጧቸው አይነት ሰዎች መሆን ትችላላችሁ። አምስተኛው ላይ ደርሰናል። አምስተኛው ጥሩ ተናጋሪና በቀላሉ የምትፈልጉትን ሰው እንድታሳምኑ የሚያደርጋችሁ የንግግር ጥበብ ወይም ሚስጥር አስተያየት መስጠትና መቀበል ነው። ወይም ደግሞ ጊቪንግ ኤንድ አክሰፕቲንግ ፊድባክ። አስተያየትን መናቅ አያስፈልግም። አንዳንድ ሰዎች ከልባቸው አስተያየት ሊሰጡ ይችላሉ። አንዳንድ ሰዎች ደግሞ ከንቀት ወይም ምንም አታመጣም ከማለት ብዙ አይነት አስተያየት ሊሰጡ ይችላሉ። ስለዚህ የትኛውንም አስተያየት መናቅ አያስፈልግም። እኛም ብንሆን ለሰዎች አስተያየት ስንሰጥ የሚገነባቸው ወይም ኮንስትራክቲቭ የሆነ አስተያየት እንደሰጠን እርግጠኛ መሆን ነው። ሰዎች የእናንተን አቅም፣ የእናንተን ውስጣዊ ፖቴንሻል ሳይረዱት ዝም ብለው የማይረባ አስተያየት ሊሰጧችሁ ይችላል። ዝም ብለው ሊናገሯችሁ፣ ሊሰድቧችሁ ይችላል። ይህንን የሚያደርጉት ንግግራችሁን አዳምጠው ወይም ደግሞ ተግባራችሁን ተመልክተው ሊሆን ይችላል። ምንም አደረጉ ምን ግን ያንን አስተያየታቸውን በአዎንታዊነት መመልከት ይኖርባችኋል። ይህንን የምታደርጉ ከሆነ አስተያየቶቻቸውን እንደ ግብአት መጠቀም ትችላላችሁ። ለምሳሌ እናንተ የሆነ ቦታ ላይ ንግግር አደረጋችሁ ነው። ከዛ በኋላ አንድ ሰው መጥቶ ድምፃችሁ እንደማያምር፣ ለዚህም ንግግር ደግሞ እንደማትመጥኑ ቢነግራችሁ ምላሻችሁ ምንድን ነው? መበሳጨት፣ ከዛ ሰው ጋር ሌላ ግብግብ ውስጥ መግባት፣ ወይም ደግሞ በዛ ሰው ንግግር ምክንያት እንደማትችሉ ለራሳችሁ ነግራችሁ ያንን ንግግር ድጋሚ ላለማድረግ ቃል መግባት፣ ወይስ ደግሞ ያንን አሉታዊ አስተያየቱን እንደ ግብአት ተጠቅሞ ድምፃችሁን ድጋሚ አዳምጣችሁት ያንን ንግግራችሁን ድጋሚ ተመልክታችሁት ያንን ማሻሻል። ምርጫችሁ ሊሆን የሚገባው ያንን አስተያየት በአዎንታዊነት መቀበል። አስተያየቶችን በአዎንታዊነት መቀበል በቀላሉ ራሳችሁን እንድታሻሽሉ ያደርጋችኋል። ሰዎች ሁም ብለው ሊናገሯችሁ ይችላሉ።
እንዲሁም ደግሞ አስበውበት የሚጠቅማችሁን አስተያየት ሊሰጧችሁ ይችላል። ምንም አይነት አስተያየት ቢሰጧችሁ ግን ያንን አስተያየት ትርጉሙን መቀየር የምትችሉት እናንተና እናንተ ብቻ ናችሁ። ያ ሰው አንዴ የሚፈልገውን ነገር ተናግሮ ሄዷል። ያንን የተናገረውን ነገር ደግሞ ትርጉም እንዲኖረው ወይም ውጤት እንዲያመጣ ማድረግ የምትችሉት እናንተ ብቻ ናችሁ። ብዙ ሰው በሰዎች መጥፎ አስተያየት ቅስሙ ይሰበራል፣ ተስፋው ይጨልማል፣ ነገው ይደበዝዛል። እናንተ ግን ከነዚህ ከብዙ ሰዎች መሀል ተነጥላችሁ መውጣት ይኖርባችኋል። ማንም ምንም ቢላችሁ፣ ማንም የፈለገውን አስተያየት ቢሰጣችሁ ተስፋችሁን እንዳታጡ፣ ነጋችሁን እንዳታጨልሙ፣ በፍጹም ቅስማችሁን እንዳትሰቡት። ያንን አስተያየቱን በመጠቀም ህይወታችሁን ቀይሩ። እናንተ የምትሆኑ ለሰዎች አስተያየት ስትሰጡ የሚጠቅማቸውን የሚገነባቸውን አስተያየት ብቻ ስጧቸው። ዲስከሬጅ የሚያደርጋቸውን፣ ስሜታቸውን የሚነካውን፣ ተነሳሽነታቸውን የሚገለውን አስተያየት በፍጹም ለሰዎች አትስጡ። ጥሩ ተናጋሪ ወይም ተግባቢ የሚባል ሰው ለማን ምን አይነት አስተያየት መስጠት እንዳለበት ያውቃል። ማንን ደግሞ በምን አይነት መንገድ ማንሳት፣ ማነቃቃት፣ ማበርታት እንደሚችል በሚገባ ያውቃል። ጥሩ ተናጋሪ የምትሆኑት ለራሳችሁ ጥቅም ብቻ ሳይሆን እናንተን ለሚሰሙት ሰዎች መሆን ይኖርበታል። ጥቅመኛ የምትሆኑ፣ ራስ ወዳድ የምትሆኑ ከሆነ ጥሩ ተናጋሪ በመሆናችሁ ብቻ ጥቅምን ማሳደድ ላይ ነው ፎከስ የምታደርጉት። ከዛ ይልቅ ግን እናንተ ጥሩ ተናጋሪ በመሆናችሁ በዙሪያችሁ ያሉ ሰዎች እንዲሁም ደግሞ የሚያዳምጧችሁ ሰዎች ተጠቃሚ እንደሚሆኑ እርግጠኛ መሆን ይኖርባችሁ። ስድስተኛው ላይ ደርሰናል። እንግዲህ ውድ ቤተሰቦች እስካሁን አብራችሁን ከሆናችሁ ቪዲዮ በጣም ተመችቷችኋል ማለት ነው። ስለዚህ አሁኑኑ ላይክ ማድረጋችሁ እንዳትረሱ፣ እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ስድስተኛው ጥሩ ተናጋሪ እንዲሁም ደግሞ የምትፈልጉትን ማንኛውንም ሰው በቀላሉ ማሳመን እንድትችሉ የሚያደርጋችሁ የንግግር ጥበብ ወይም ሚስጥር ቀና አስተሳሰብ ወይም ኦፕን ማይንድነስ። ምን ያክል ቀና ናችሁ? ምን ያክል ኦፕን ናችሁ ለምትባሉት ለሚነገረው ንግግር፣ ሰዎች ለሚያካፍሏችሁ ሀሳብ፣ ሰዎች ለሚናገሯችሁ ንግግር ምን ያክል ቀና ናችሁ? ምን ያክል ኦፕን ናችሁ? ህይወታችን ውስጥ በጣም ብዙ ሰዎች ይገባሉ፣ ብዙ ሰዎች ይወጣሉ። ከብዙ ሰዎች ጋር እንኖራለን፣ ከብዙ ሰዎች ጋር እንገናኛለን። በዛ መሀል ደግሞ ከብዙ ሰዎች ጋር ልንግባባ እንችላለን። በተቃራኒው ደግሞ ከብዙ ሰዎች ጋር ልንጋጭ፣ ልንጣላ እንችላለን። በዚህ መሀል የእናንተ ኦፕን ማይንድነስ ምን ያክል፣ የእናንተ ቀናነት፣ የእናንተ ነገሮችን በአዎንታዊነት መመልከት ምን ያክል ነው? አዎንታዊ መሆን፣ ነገሮችን በቀናነት መመልከት ወይም ደግሞ ኦፕን መሆን ብዙ ችግሮችን በቀላሉ እንድንቀርፍ ያደርገናል። ይህንን ደግሞ የምናደርገው አስበንበት ሆን ብለን መሆን ይኖርበታል። ምን አለ መሰላችሁ፣ አንዳንዴ ባለመስማማትም መስማማት የሚባል ነገር አለ። በባለትዳሮች መሀል ሊሆን ይችላል፣ በስራ ባልደረቦች መሀል ሊሆን ይችላል፣ በጓደኞች መሀልም ሊሆን ይችላል። የማይመቻችሁ የማትፈልጉት ነገር እዛ ሰው ላይ ካለ ጀስት አትፈልጉት። አለመፈለጋችሁን ካወቃችሁ ከዛ ካለመፈለጋችሁ ጋር በሰላም መኖር ማለት ነው። ያንን ሰው ሙሉ በሙሉ አክሰፕት ማድረግ ከነችግሩ ከነጉድለቱ። እናንተ ማስተካከል የምትችሉት ነገር ካለ ታስተካክላላችሁ። ከዛ ውጭ ግን ያንን ሰው ሙሉ በሙሉ ትቀበሉታላችሁ ማለት ነው። ሰዎችን ከመቀበላችሁ በፊት ደግሞ የሚቀድመው ነገር ራስን መቀበል። ከሰው ጋር ተግባቢ ለመሆን ወይም ደግሞ ጥሩ ተናጋሪ ለመሆን ራስን መቀበል ያስፈልጋል። ራሳችሁን ስትቀበሉ ደግሞ ራሳችሁን ማሻሻል ትጀምራላችሁ። ጉድለታችሁን፣ ጥንካሬያችሁን ማወቅ ትጀምራላችሁ። ጉድለታችሁ ላይ ትሰራላችሁ። ያ የማይሻሻል ከሆነ ወይም ደግሞ ረጅም ጊዜ የሚወስድ ከሆነ ተቃራኒው ጠንካራ ጎናችሁ ላይ ትሰራላችሁ። ያንን ጠንካራ ጎናችሁን ይበልጥ እያጠነከራችሁት በጊዜ ሂደት ከፍ እያደረጋችሁ ትመጣላችሁ። ያኔ የእናንተ ንግግር ለውጥ ማምጣት ይጀምራል። የእናንተ ንግግር ተጽዕኖ መፍጠር ይጀምራል። ሰዎች ጆሮ ውስጥ መግባት ይጀምራል። ከእናንተም አልፎ የሰዎችን ሕይወት መቀየር ይጀምራል። የንግግር ጥበብ ወይም የንግግር ክህሎት እጅግ በጣም ወሳኝ የሆነ ክህሎት። ሰርታችሁ ለፍታችሁ ደክማችሁ መናገር የማትችሉ የሰራችሁትን ነገር ማስረዳት የማትችሉ ከሆነ የሰራችሁት ነገር ዋጋ የለውም። ሴልሶችን መመልከት ትችላላችሁ። ተናግረው ነው የሚሸጡት፣ አሳምነው ነው የሚሸጡት። ምናልባት የሆነ ሰው ያንን እነሱ መሸጥ የሚፈልጉትን ፕሮዳክት መግዛት ላይፈልግ ይችላል። ነገር ግን እነዚህ ሴልሶች ያንን የማይፈልገውን ሰው ኢቭን ሀሳብ እንኳን የሌለውን ሰው ሀሳብ እንዲኖረው አድርገው አሳምነው ስለ ፕሮዳክታቸው አስረድተው ከሱ ጋር ተግባብተው ሪጀክት ሲያደርጋቸው ወይም ሲገፋቸው እሱን ሁሉ ተቀብለው አሳምነው በስተመጨረሻ ግን ያንን ፕሮዳክታቸውን ይሸጣል። ይህንን የሚያደርጉት የንግግር ጥበባቸው ወይም የንግግር ክህሎታቸው እጅግ በጣም ከፍተኛ ስለሆነ ነው። ፕሮዳክት ብቻ አይደለም የሚሸጡት እነዚህ ሴልሶች፣ ራሳቸውንም ነው የሚሸጡት። ስለዚህ ራሳችሁን መሸጥ የምትፈልጉ ከሆነ የእናንተን ቫልዩ ዋጋችሁን ከፍ ማድረግ የምትፈልጉ ከሆነ የንግግር ጥበብ ወይም የንግግር ክህሎት በጣም ያስፈልጋችኋል። ቀና መሆን ወይም ደግሞ ይሄ ኦፕን ማይንድድ መሆናችሁ ደግሞ
ደግሞ ሰዎች ሪጀክት ቢያደርጓችሁ እንኳን ቢገፏችሁ እንኳን እናንተ እንደማትረቡ ቢነግሯችሁ እንኳን የእናንተን ፕሮዳክት ለመግዛት ይቅርና ከእናንተ ጋር እንኳን ለማውራት ዝግጁ እንዳልሆኑ ቢነግሯችሁ እንኳን ኦፕን ማይንድድ ከሆናችሁ ወይም ቀና አስተሳሰብ ካላችሁ ዛሬ ባይሳካም ነገ እንደሚሳካም ናችሁ ስራችሁን ጥረታችሁን ትቀጥላላችሁ። ሰዎችን ለማሳመን መጣራችሁን ትቀጥላላችሁ። ዛሬ የሆነ ስራ ስለጀመራችሁ ብቻ ተቀባይነት አያገኝም። ዛሬ የሆነ ስፒች ስላቀረባችሁ ብቻ ተጠብጥቦላችሁ አትወጡ። እሱ የሚመጣው ሱ ታይም ነው። ዛሬ ያንን ነገር አደረጋችሁ፣ አንድ ስቴፕ ወደፊት ሄዳችኋል። ነገም ያንን ነገር ታደርጉታላችሁ፣ ተነገ ወዲያም ታደርጉታላችሁ። ሱ ታይም ይሄ ነገር እየተደጋገመ መጣ ቁጥር ኢቭን የአንድ አዳራሽ ህዝብ አይደለም የአንድ የሙሉ ስቴዲየም ህዝብ ያጨበጭብላችሁ ይችላል። ይህ ደግሞ በምን ምክንያት የመጣ ነው? በንግግር ጥበባችሁ ምክንያት። ከዛም ውስጥ ኦፕን ማይንድድ ሆናችሁ ነገሮችን በቀናነት እየተመለከታችሁ ፖዚቲቭ እየሆናችሁ ጥሩን እየወሰዳችሁ መጥፎን እየጣላችሁ ስለሄዳችሁ ይህ ነገር ህይወታችሁ ሊከሰት የሚችለው። ከዚህም በተጨማሪ ቀና መሆናችሁ ፕሮብሌም ሶልቨር እንድትሆኑ ያደርጋችኋል። በቀላሉ ችግሮችን መቅረፍ እንድትችሉ፣ ከሰዎች ጋር ደግሞ ዲስከስ ለማድረግ በጣም ቀላል የሆናችሁ ኦፕን የሆናችሁ ብዙ ሰዎች ከእናንተ ጋር ማውራት የሚፈልጉ አይነት ሰዎች እንድትሆኑ ያደርጋችኋል። እንዲሁም ደግሞ ትረስትን ቢውልድ እንድታደርጉ ያደርጋችኋል። ወይም መተማመን በመካከላችሁ እንዲፈጠር ያደርጋል። ሰባተኛውና የመጨረሻው ላይ ደርሰናል። ሰባተኛው በአጭር ጊዜ ውስጥ የሚለመድና ፈጣን ለውጥን ማምጣት የሚችል የንግግር ጥበብ። ይህ የንግግር ጥበብ በንቃት ማዳመጥ ወይም አክቲቭ ሊስኒንግ። ብዙ ሰው ለመናገር እንደሚቸኩለው ለማዳመጥ አይቸኩልም። ብዙ ሰው ለማውራት እንደሚቸኩለው የሰዎችን ስሜት ለመረዳት አይቸኩልም። ጥሩ ተናጋሪ የሚባለው ሰው ግን ከመናገር ወይም ከማውራት በላይ ትኩረት የሚሰጠው ቅድሚያ የሚሰጠው ለማዳመጥ፣ የሰዎችን ስሜት ለመረዳት። የሰዎችን ስሜት የምትረዱ፣ ሰዎችን የምታዳምጡ፣ የሰዎች ስሜት ወይም የሰዎች ህመም የሚገባቸው አይነት ሰዎች ከሆናችሁ በቀላሉ ጥሩ ተናጋሪ መሆን ትችላላችሁ። በቀላሉ ሰዎችን ማሳመን ትችላላችሁ። በቀላሉ ሰዎች እንዲከተሏችሁ፣ ሰዎች እንዲያዳምጧችሁ ማድረግ ትችላላችሁ። ለመናገር መቸኮል፣ ለወሬ መጣደፍ ወይም ደግሞ ሰዎች ሀሳባቸውን ሳይጨርሱ በመሃላቸው መግባት አንደኛ የሰውን ስሜት ይጎዳል፣ ሁለተኛ የእናንተን ተቀባይነት ያሳንሳል፣ ሶስተኛ ሰዎች እንዲርቋችሁ ያደርጋል። ስለዚህ ቆም ብላችሁ ሰዎችን ማዳመጥ ልመዱ። መናገር ማለት ቃልን አውጥቶ መናገር ብቻ አይደለም። መናገር ማለት ወይም ጥሩ ተናጋሪ መሆን ማለት አሳማኝ ሰው፣ ተግባቢ ሰው መሆን ማለት ማዳመጥ ማለት ነው። ሰዎች የሚናገሩትን ነገር በጆሮአችሁ ታዳምጣላችሁ። በአእምሯችሁ ደግሞ ለነሱ መልስ ለመስጠት ወይም ደግሞ የሚጠቅማቸውን ሀሳብ ለመስጠት ታመዛዝራላችሁ፣ ይበልጥ ታስቡታላችሁ። የሰዎችን ችግር ሳትሰሙ፣ ሰዎችን ሳታዳምጡ መፍትያችሁ ይሄ ነው እኔ የምለው ይሻላችኋል የምትሏቸው ከሆነ አንድ ቀን ወይም የመጀመሪያ ቀን ሊሰሟችሁ ወይም ሊያዳምጧችሁ ይችላል። ከዛ በኋላ ግን ዞር ብለው ያዩዋችሁ። እዚህ ጋር ብልጥ መሆን ያስፈልጋል። ሰዎችን ማሳመን የምትፈልጉ ከሆነ ሰው እንዲከተላችሁ፣ ሰው ከእናንተ ጋር እንዲሆን ወይም ተጽዕኗችሁ ከፍተኛ እንዲሆን የምትፈልጉ ከሆነ ሰዎችን በሚገባ ማዳመጥ ይኖርባችሁ። ጆሮ ልትሰጧቸው ይገባል። ብዙ ስለተናገራችሁ ብቻ ጥሩ ተናጋሪ መሆን አትችሉም። ብዙ ስላዳመጣችሁ ግን ጥሩ ተናጋሪ መሆን ትችላላችሁ። ከሰዎች ንግግር በጣም ብዙ ነገር እንማራለን። አንደኛው የንግግር አቅማቸውን ወይም ስሜታቸውን እንዴት ነው የሚገልጹት፣ ከሰዎች ጋር እንዴት ነው የሚባሉት፣ ምን አይነት ቃላቶችን ነው የሚጠቀሙት፣ ቶናቸው ምን ይመስላል፣ የሰውነት እንቅስቃሴያቸው ምን ይመስላል፣ ኢቭን ፋሻል ኤክስፕሬሽናቸው ምን ይመስላል። ሰዎችን ስታዳምጡ ይህንን ሁሉ መረዳት፣ ይህንን ሁሉ መማር ትጀምራላችሁ። ሰዎችን በቀልድ እያዋዙ ማናገር፣ ከሰዎች ጋር መግባባት፣ አንዳንዴ ጥሩ የሚባሉ አጫዋች የሆኑ ቀልዶችን ማስገባት፣ ከሰዎች ስሜት ጋር የራስን ስሜት መቀያየር፣ ሰዎችን እንደተረዳናቸው ወይም ከነሱ ጋር እንዳለን እያዳመጥናቸው እንደሆነ እንዲያውቁ ማድረግ። ይህንን ሁሉ ስናደርግ ከነሱ የምንማረው በጣም ብዙ ነገር ይኖራል። ለነሱ ችግርን በቀላሉ መፍትሄ ማምጣት እንችላለን። ሰዎች የሚከተሉት ወይም የሚያዳምጡት ለነሱ መፍትሄ የሚያቀርብላቸውን ሰው። ችግራቸው ሌላ፣ እናንተ የምታወሩት ደግሞ ሌላ ጉዳይ ከሆነ እንዴት ነው ልትግባቡ የምትችሉት? እንዴት ነው አብራችሁ ልትቆዩ የምትችሉት? የሰውን ችግር ማዳመጥ፣ የሰውን ንግግር ማዳመጥ፣ ለሰው ስሜት ትኩረት መስጠት፣ የሰውን ስሜት ሼር ማድረግ ወይም የነሱን ስሜት መጋራት እናንተ ቀጥሎ ስለምን እንደምታወሩ፣ ያ ሰው ስለምን ስታወሩ ትኩረት እንደሚሰጣችሁ ማወቅ ትችላላችሁ። ካላዳመጣችሁት፣ ጆሮ ካልሰጣችሁት ግን እንዴትም የእሱን ስሜት መረዳት አትችሉ። እሱ የሚፈልገውን ነገር ልትረዱና ልታውቁ አትችሉ። ሰው ማውራት ፈልጎ እናንተ ጋር ከመጣ እንዲያወራ ፍቅር። ሰው እናንተ ጋር መጥቶ ማውራት የሚፈልገውን ነገር ሳያወራ እንዲሄድ አታድርጉት። በወሬ አታዋቁት። ይህ በወሬ ላይ ወሬ መጨመራችሁ እናንተን ማችሁ
ወይም ንግግር አዋቂዎች ወይም ጥሩ ተናጋሪዎች አያደርጋችሁ። እንግዲህ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሀሳብ ይህንን ይመስላል። እነዚህ ከተመለከትናቸው 7 እጅግ በጣም ወሳኝና የተመረጡ የንግግር ጥበቦች ውስጥ ከእናንተ ባህሪ ጋር የሚሄዱና ለመጀመር የሚቀሏችሁ የትኞቹ እንደሆኑ ኮሜንት አድርጉልኝ፣ አነባችኋል። ይህንን ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ይጠቅማቸዋል ብላችሁ ለምታስቧቸው ለጓደኞቻችሁ፣ ለወዳጆቻችሁ ሼር አድርጉላቸው። ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ በአዲስ ሀሳብ እስክንገናኝ ሰላማችሁ ይብዛ።